እኔ አቆምኩበት ምክንያት እሱ ነው ነገራችን ላይ ሰውየው ዝንጥ ብሎ መጣላችሁ አስታውሳለሁ የስድስተኛ ክፍል ተማሪ ያለው ምናምን ይመስለኛል ጊዜው በጣም ጭጋጋማ ነበር ሰማይ አያንዳየው ሰማይ አህያን ሆድ መስላለች ተነርታ ከዛ ሰውየው መጣ ቆይ ቀስ ብዬ ልንገር በእናትህ አንተ ሰዓት ልትፈጅ ነው ይሄው ልንገራችሁ እኔ ጠራራ 7 ሰዓት ላይ ሙቀቱ እኔ ልውጣ እኔ ከእሳተ ገሞራው እበልጣለሁ በሚል ሰዓት አንድ ሰውዬ ከእለቱ 7 ሰዓት ላይ ተከሰተ በሰዓቱ ወንድሜ ተሙ ንጉሴ ትምህርት ቤት የጧት ፈረቃ ነበርና ተምሮ ሲመለስ ወዱ ቤቱ የተገኘውን ባቄላም የሚያስተበድያለው እንዴ ወይተጨርሰናት አዛም ተፈጠረ መሰላችሁ ሰውየው ሰላም ብለናል እጅ ነስተናል አንገት ደፍሰናል ይሄው መተናል ከቪዲዮቹ ጋር አብራያችሁ ምቆየው እኔ ግስላው እንዲሁም አጠገቤ ተሙ ንጉሴ ከካሜራው በስተጀርባ ቅመሚት አቤት ወረኛ እንዴት ናችሁ ከረጅም ጊዜ በኋላ ነው የተገናኘነው ጋይስ ሪሊ እውነት በጣም ይቅርታ ከልቤ ነው ይቅርታ የምጠይቀው በአዲስ ስቱዲዮአችን የመጣነው ስቱዲዮም እያስተካከለን ነበር አብዛኞቻችሁ በዛኛው ስቱዲዮ ላይ ልክ አይደለም የሆነ የሚጨንቅ ነገር አለው አስተካክሉ ባላችሁ መሰረት ይሄው ለማስተካከል ሞክረናል ግድግዳ ነው ቀየርከው በዚህ ነበር ወደዚህ ቀየር ሌላ ምን ሲቀባጥር ነው በዛሬ ጥንቅራችን ላይ ዘን የመጣ ነው የኮንክሪት ፓርቲ አባል የሆነውን አቶ አንተ ቆይ የኮንክሪት ፓርቲ አባል የሆነውን ተሙ ንጉሴ ነው ተሙ ንጉሴ እንግዲህ ብዙ ጊዜ ለነጻነት ሲታገል ነጻነት ማለት ያቺ ነች የጎረቤት ልጅ ይማር ለነጻነት ሲታገል የነበረ ሰው ነው ለምንድነው 5 ሚሊዮን ብር ዘርፈ የጠፋው አንተ ስራትን ያዝ ቤተሰቦች ምርትና ቤተሰቦች እንግዲህ ሰብስክራይብ እና ላይክ ምልክቷን እየተጫናችሁልን አብራችሁን ቆዩ በጣም ጸዴ ቪዲዮችን ነው ሰብስበን ይዘንላችሁ የመጣ ነው ሪአክት እናደርጋለን ከና አቀራረባችን ነው ለየት ያደረግነው ከዛ በፊት ግን ሰብስክራይብ ማድረግ እንዳትረሱ ላይክ ማድረግ እንዳትረሱ የደወል ምልክቷን ኦል ሚለዋል በቪዲዮአችን መሃል እንደ አይነት ነገር ድምጽ ከሰማችሁ ምንድነው እንትን ለቅቄው አይደለም ቱስ ያደረገ ሳይሆን እንትኑ ነው ወንበሩ ናች እስከንቀየራት ድረስ ሳቢሳ መጥቶ እስኪቀየር ድረስ ነው ሰብስክራይብ ያደረጋችሁ ወደ ቪዲዮ አጨቅጭቃቸው ወደ ቪዲዮ ከቆቃ ነው እንደምስበው ምን ቢያጋጥማችሁ ነው ወይንስ ደግሞ ምን አይነት በቂ ምክንያት ቢኖራችሁ ነው የሰርጋችሁ ቀን ማትመጡት እስኪ ኮሜንት ላይ አጋሩን ከሰሞኑ እጅግ በጣም መነጋገሪያ የነበረውና በሬዲዮ የቀጥታ ስርጭት ከተላለፈ በኋላ በርካታ ሰዎችን ያስደነገጠው ይህ የሰርግ ፕሮግራምም እንግዲህ ድርጊቱ የተፈጠረው ኢትዮጵያ ውስጥ ነው ከጥቂት ቀናት በፊት እንግዲህ ሙሽሪት ከባሏ ጋር ወይም ደግሞ ረጅም ጊዜ ፍቅረኛዋ ከነበረ ሰው ጋር ከውጭ ሀገር ይመጣና ለመጋባት እንደው በዚህ መሃል ምን ትዝ አለኝ መሰለ የትግስት ነው ማን ነበር እንትና ናት ማን አበባ ደሳለኝ ራይ ቀረ ወሰዱና ኩትስም ምን ነበር ሙሽራዬ ቀረ የሚለው ብቻ ግን ሙሽራዋ ቀርቶ የምታሰመው ሰቆቃ እንባ ጓደኛዬ ነው ብዬ ነግሬ ነበረ አይ ቲንክ ነግሬሽ ነበረ ባንጥር ተንጠልጥዬ ታዲያ ምን ያደርጋል ነነዬ እስቲ ቪዲዮውን እንመልከት ይወሰናሉ እንዲሁም ደግሞ የተለያዩ ዝግጅቶች ይደረጋሉ በመጨረሻም እንግዲህ ሙሽሪት እስከ ሰርጓ ቀን ድረስ የጤና ምርመራ እንድታደርግ ባሏን ብትጠይቀው ፈቃደኛ አይደለም እንዲሁም ደግሞ ሙሉ ለሙሉ ይሄን ጥያቄዋ እንግዲህ ውድቅ ያደርጋል ማለት ነው በመጨረሻ ሙሽሪት በአቋሟ በመጽናት ወደ ሰርግ ሳትሄድ ቀርታለች የተለያዩ መረጃዎች ይወጡ እንደሚገኘው ከሆነ ምክንያታቸው መነሻው ይህ ቢሆንም ሰውየው ግን የአምስት ልጆች አባትና ባለትዳር እንደሆነ ጭምር መረጃዎችን አግኝታለች ይነገርም እንግዲህ እንድትቀር አድርጓታል የሚሉ የተለያዩ ሰዎች መረጃዎችን እያወጡ ይገኛሉ በርካታ ሰዎችን ያነጋገረበት ዋነኛው ምክንያቱም እንግዲህ ሙሽሪት ይህንን ፕሮግራም ከተደረገ በኋላ እስከ መጨረሻው ሰዓት ድረስ እንደምትመጣ ሲጠበቅ ነበረ ምግብ ተዘጋጅቶ ነበረ ዲኮር ሙሽሮች እንዲሁም ደግሞ ሚዜዎችና የተለያዩ ታዳሚዎችን በአዳራሽ ውስጥ ተገኝተው ነበር በሚሊዮን የሚቆጠር ገንዘብ የወጣበትና የፈሰሰበት ይሰርግም እንግዲህ በመጨረሻ ሙሽሪት ወደ አዳራሹ ባለመምጣቷ እንዲሁም ደግሞ በአቋሟ በመጽናቷ ምክንያት ሰርጉ ተሰርዟል እናንተ ልክ ናት ብላችሁ ታስባላችሁ ያላችሁን ሐሳብና አስተያየት ኮሜንት ላይ አጋሩኝ ይገርማል ማናና ዘላሽ 5 ልጆች አባት ሆኖ ነው 5 ልጆች ኢትስ ኦኬ ችግር የለውም ሚስት ከሌለው በነገራችን ካልተናገሩ ይከብዳል ካልተናገሩ ማለት ነው ትዳር አይደል እንዴ the contamination the problem is አሁን እኔ በእንግሊዘኛ የሚሰሙ ሰዎች ስላሉ በእንግሊዘኛ ላስረዳ the wedding ካሸር በጣም የሚገርም ነገር ደግሞ ለዚህ ሰርግ ከወጣ ወጪ መካከል ለክትፎ ብቻ 400,000 ብር ነው
ከ400 ሺህ ብር በላይ ለክትፎ እንግዲህ ህብረተሰቡን ለመመገብ ነው። 400 ሺህ ብር ለክትፎ የ400 ሺህ ብር ስጋ ገዝተህ እስቲ ፎር ኤግዛምፕል እንምተዋ 1 ኪሎ ስጋ እዚህ ታምራት ግሮሰሪ ጋር ስንት ብር ነው እኛ የምንገዛው? 2,000 ነው። ኖርማል ትልቁ ጋር ስትገባ 3,000 ሊገባ ይችላል። በአቬሬጅ 2,000 ብር 2,000 ብር እንያዘው። 2,000 ያያ ከሆነ 6 ሊገባ ይችላል። አዎ እንምታው በቃ 2,000 ሲባዛ 400,000 ሲካፈል ለ2,000 ማለት ነው። አዎ 400,000 ብንሸከም እኮ እንደዚህ 400,000 ሲካፈል 4,000 ነው ያልኩ እኮ አላቆም እኮ ምን ላድርገው እንደሚ ሲካፈል ለ2,000 01 ጨምር ስግብግብ 200 ኪሎ ይሄ እንደውም 400 ትንሽ ነው የተባለው። ከዛ በላይ ከ400 በላይ ነው። ይሄንንም በአቬሬጅ በ2,000 ይዘነው ነው 200 ኪሎ ስጋ ማለት ነው ለክትፎ ብቻ። በስመ አብ ቦል ክትፎ ስጋ ብቻ ይበላል እንዴ? እኔ እንጃ። ያለው ቅመም አለው። ቅመሙ ምኑ መቱት ምንድነው የምትሉት? ይሄው ተጉለት ነው ምንጃር ነው። ስትጋቡ ግን እውነት ስትጋቡ መጀመሪያ ከመጋባታችሁ በፊት ማጥናት፣ የሰውን ባክግራውንድ ማጥናት። የማገባው ልጅ ምንድነው ጀርባው ላይ ያለው ንቅሳት ታቷ አለው ወይ ያካል ወይ ይበላዋል ወይ ጀርባው ቋንጃ ከካለበት ወይ 5 ልጆች እያሉት አለማወቅ ማለት እንዴት ነው? አንተ ይሄ እኮ አስማተኛ ሰው እንትን ነው። ይሄ የላይ ለብ ሲሆን ከመቅረቷ ተጠቀመች ወይስ ተጎዳች? ይቺ ልጅ ግን እንደሱ ስራ ግን እሰይ እንኳን ደግ አደረገች የሚያስብል። አዎ 5 ልጅ ኖሮት ሳይነግራት ሸምጥጦ ሲታይ አይመስልም። አዎ ወጣት ነው፣ በጣም ገና ወጣት ነው። በዛ ላይ ደግሞ ቆዝሟል። ለነገሩ ለድግስ ካወጣው ወጪ አንጻር ነው። ፍቅሩስ አንተ እኮ የፍቅር እኮ ታማኝ ነው። ፍቅር አይታበይም። አሁን ይሄ አንድ ሴትም አለችና የዚች ደግሞ በጣም የሚገርም ነው። በሰርግ ጉዳይ ሰሞኑ የሰርግ ከመሆኑ አንጻር ነው የሰርግ ቪዲዮችን እያመጣን ያለ ሰብሰብ ያደረግንላችሁ። ጥር የትዳር ጊዜ ነው። በጥር አንድ አጥንት ይባላል እኮ የምን ጥር አንተ ልጅ ፎኮት አታልፉም። ሰው ምንድነው የምናልፍ? ባልየው ለምዶታል ከሚስቱ ከእናቱ ውሽማውን መርቷል። ባልየው ለምዶታል። በማርያም በመቤቴ ይሄንን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለእነኚህ ለሁለቱ ጥንዶች አርሱልኝ ማለት ነው። እነኚህ ሁለት ጥንዶች እንግዲህ ነገ ጥር 3 ነውና መልካም የትዳር ጊዜ ወይንም ደግሞ መልካም ሰርግ ይሁንላችሁ እያላችሁ መልካም ምኞታችሁን ግለጹላቸው ማለት ነው። እኔ ከዛሬው ጀምሬዋለሁ። ዛሬው እንግዲህ ዋዜማው ነው ማለት ነው እና የሰርጋቸው ዋዜማ ነው እና ያው መልካም ምኞቴን እየገለጽኩላቸው እገኛለሁ። ይሄንን ለምንድን ነው ያልሽው ብላችሁ ብትሉኝ ያው ብዙዎች ልጁን ታውቁታላችሁ ብዬ አስባለሁ ማለት ነው። ታውቃለህ? ፊቱ አዲስ አልሆነብኝም። አረጌ ነው። ወደ 30 ምናምን ዓመት ኖሮበት 30 ብቻ ትላለህ አንተ። ፊትም 30 ኖሯል። ምን ደረስኩም 30 አበዳሪያችን ይሁን አይደለም። እሱ ደግሞ ችምችም። ይሄኛው ማን ነው አጠገቡ ያለው? አሃ ሴት ነች እንዴ? እሺ እንግዲህ ከዚህ በመቀጠል ይሄ ሰው ማለት ነው እንግዲህ እሱ ለኔ ምንድነው ለኔ በጣም የምወደው እና በጣም የማፈቅረው ባለቤቴ ነው ሳይሆን ነበር። ግን አሁን ደግሞ እግዚአብሔር አምላክ ስላልፈቀደ ወደ ራሱ ወደ ሆነች ሴት ሄዷል ማለት ነውና ግን አንድ ለመጨረሻ ጊዜ የምናገረው ነገር ምን አለ መሰላችሁ? ያው ይሄንን ነገርም እንዴት ገለጽሽው ብላችሁም ልትሉኝ ትችላላችሁ። ነገር ግን ከአንድ ሰው ጋር አብራችሁ ስትኖሩ መልካምን ወይም ደግሞ ክፉ ነገሮችን አብራችሁ ታሳልፋላችሁ እና ለዛ ለሰው ግዴታ አብራችሁ ስላለ ብቻ መልካምን ነገር አትመኙለትም እና እኔ ግን ያው ተለይቼው መልካምን ነገር እመኝለታለሁ ማለት ነው ከልቤ ማለት ነውና ከዚህ በመቀጠል እንግዲህ እሱ ማለት ለኔ በጣም የምወደውና የማፈቅረው ባለቤቴ ስለነበረ ለዛ ነው ማለት ነው ጭራሽ ባለቤቷ መልካም ምኞቴን የገለጽኩለት። ሲቀጥልም ግን እህቶቻችን እባካችሁ የእውነቴን ነው ወደ አንድ መንገድ ስትገቡ ወይም ደግሞ ትዳር ስትፈልጉ በስተጀርባ ያለውን ነገር አጥኑ። ስትጋቡ ግን እውነት ስትጋቡ መጀመሪያ ከመጋባታችሁ በፊት ማጥናት፣ የሰውን ባክግራውንድ ማጥናት የእውነቴን ነውና በኋላ ዞሮ ሊጎዳችሁ ስለሚችል በስተኋላ ያለውን ነገር በደንብ ማጥናት ግድ ይላችኋል ማለት ነውና እባካችሁ ዘላችሁ ከመግባታችሁ በፊት የዛኔ ሰው ምናልባት አይታወቅም። እኛ ሴቶች በመስማት እናምናለንና ያለው ነገር የምታምኑት በመስማት ሊሆን ስለሚችል እባካችሁ ከጀርባ ያለው ነገር አጥኑላለሁ። በተረፈ ግን ከዚህ በመቀጠል መልካም የትዳር ጊዜ ይሁንላችሁ። ለነገሩ ግን ቆይ
በስተመጨረሻ ማለት ነው የዳቦ ስም ማን ነበር ማለት አማትየዋ ማን ብላችሁ ነበር ያወጣችሁላት የዳቦ ስም ማሆነላት እና ያው እኔ ግን ያው እኔ በግሌ የማወጣላት ማመሰላችሁ በአንቺ እርጋ ብያታለሁና በአንቺ እርጋ የዳቦ ስም በአንቺ እርጋ እዛው ላይ እርጋ ነው። ዳቦ ስም ግን መሰረቱ ብታስረዳኝ። ከመቆረሱ በፊት የዳቦ ስም ይወጣል። ሰርግ ላይ ይነገር ይጸናል። አሁን ለምሳሌ አንተም ሐሳብን ትሰጣለህ ዳቦ ላይ። አዎ ጊራ ወርቅ፣ ፈትለ ወርቅ፣ መሽናሽ ወርቅ አይባልም። እሺ ቀጥል። ሌላ ወኩም ምን ሲሉ ሰምቼ ነው። አንተ ወርቅ ስታበዛ ጊዜ ነው ይነገርና አንዱ ላይ ይጸናል። ለምሳሌ ፈትለ ወርቅ ይባልና ዳቦ ተቆርሶ ሲመጣልህ ስሟ ማን ነው ይባላል። አለበለዚያ አይሰጥም። እንደ ሐሳብ ዳቦ አበላ። እስቲ ቆይ ሐሳብ አስጨርሰኝ። እህ ብለህ ሰምተሃል እኮ ከሰማህ አይቀር በስነ ስርዓት እንትን ፈትለ ወርቅሽ ፈትል አይደለም። አየህ መሽኛሽ ወርቅ ብዬ አይሆንም ብለኛል። ካላወቅ ዳቦ አይሰጥም ይዘላል። ለምን እንጀራ አልሆነም? ግን ዳቦ ለምን እንጀራ አልሆነም? እንደ ወደ ሌላ ነገር አትውሰዱብኝ። አንተ ከይወል አይደለም ሌላም ሊሆን ይችላል እኮ። አሁን ለምሳሌ እና እኮ ባንቺ እርጋ የተለያየ አሁን ምሳሌ ነው። እኔ ሰርግ ላይ ያየሁትን ነው። ባንተ እርጋስ ባንቴርጋ ባንቱ ወይም ደግሞ በድሉ ቢሆን እድሉ እሱ ላይ ወስዶ ለሴት እኮ ነው ጭራሽ ወንድ የለውም የዳቦ ወንድ ዳቦ አየህ አይደል? እኔ ሆን ብዬ ነው ሲጀመር መስቀለኛ ጥያቄ አንተ ራሱ በቃ ባንቺ እርጋ ያላችሁ ቲንክ ትዋይስ አጥለቅልቅ የትኛው ነው የሚሻለው ማለት ባንቺ እርጋ እና ደግሞ ጸዴ ነው ባንቺ ወርቅ ከሁለቱ አንዱ ምራጥ። አመሰግናለሁ። መልካም ባንቺ እርጋ ነው አሪፍ። ባንቺ እርጋ ነው። ይሄ ትምህርታዊ የሆነ መስተጋብርን የሚፈጥር ስም ነው በራሱን ችሎ ማለት ነው። እህት ዓለምን እንዳየናት በአረብ ሀገር የምትሰራ አንድ እህታችን ናት፣ የበረሃ ንግስት። በዚሁ አጋጣሚ በእውነት ከወንበሬ ብድግ ብዬ ምስጋና ላቀርብላችሁ ነው። አንድ ላይ ነው። እኔ ብድግ ብልም ስለማይታወቅ ያው ነኝ ቢያዝለኝ ይሻላልና ምንድነው የሚባለው መሰለህ? እንደው ከመቀደድህ በፊት ላንቺ ያላለው ሲሄድ ላንቺ ያለው ይመጣል። ምን ነበር ወይ ዜማውን ወቅ አሁን እኮ እንትን ሙሾ ነው የሚመስለው። ላንቺ ያላለው ሲሄድ ላንቺ ምን ነበር? ጦስሺ ጦስሺ እዚህ ጋር አከተቦች ድሮ ልጅ እያለን ከሽከሽ ቡም ብለን ነበረ። እሷ በአረብ ሀገር እየሰራች ጀለስ ተከርብቶ ሌላ ጠብሷል ማለት እህታችን እንዳለችው ነው። እኛ እንግዲህ እውነቱን አላወቅንም። እውነት እንዳለችው ከሆነ አንዳንድ ጊዜ አረምን የሚያነሳው ለድገት ተብሎ ነው። አረምሽ የተነሳው ታለም ላንቺ ያለው ሲሄድ ላንቺ ያለው ደግሞ ይመጣል። ያማረውን እንኳን ሄደ ሲጀመር ላንቺ ያላለውም ነበር። ይሄ ሲጀመር አንቺ እኮ በጣም ቆንጆ ነሽ። እሱ ትንሽ መልኩ እንትን አይነፋም። ለዘርም አያለ ይሄ እንደውም ለዘር ምን ሆነ ስንት አለ ያበባ ዘር ነው በዛው እንትን የለ መርዙ በዛው አድርቆ የሚያስቀረው አበባውን አሳይቶሽ አየሽ እሾህ መኖሩ ግረስተሽ ነበር። ይሄ እሾህ አየሽ ይሄ ስከርብ ሌላ ሎሬት እያደረገው ነው ልጅ አምሮ ካነበብኳቸው እኮ በጣም የሚገርማችሁ ነገር ከትዳር አልወጣንም። በእውነት ሶስተኛ ጊዜ ትዳር አንጀት የሚበላ ወንድማችን የሚገርም መልእክት አስተላልፎልናል። ለሰርጓ ተጠራው ለሌላ ተደሯት ድገመው ለሌላ ሲደሯት የሷንና አበና እኔ እስቲ አብሮ አደጌ ነች እያገባች ያለችው እኛ ጋር ፊት ለፊት በር ላይ ማለት አሁን እያገባች ያለችው እሷ ነች። ግን ሰርጉ ላይ መገኘት ደብሮኝ ነው ቤት እንቸው ያሉ ሳስንሳለ ወደ 11 ከ20 ዛሬ መግቢያ ሰዓት በጣም የሚደብር ቀን ማለት እኔ አፈልብላ ሳድጎ ወጣት ከሆንክ መልእክት ላንተ ይዘህ መገኘት በየትኛውም አጋጣሚ ይዘህ ተገኝ። አጫወታችሁ ላትለብስ አሁን ግን ሌላ አጫዋች ተገኝቶ ይኸው እየወሰዳት ምንም ማድረግ አትችልም። ይኸው ምን ያባት ይሄ ሰርጌ ነው ዛሬ ቢጨፈረው እነሱ ጋር ኪያ ትባላለች ነው እዚህ
ፈጣሪ አንተ ግን ስሜቱ ግን አስበዋል። በጣም የምትወዳት አብሮ አደግ በቃ ለኔ ብለህ የተመኛት ልጅ በተለይ ደግሞ ቅርርብ ካለ እንደዚህ የፍቅር ሪሌሽን ኖሮ እና ችስታ ስለሆንክ ብቻ ሌላ ያለው መጥቶ ሲወስዳት ወንድ ልጅ ኮንክ ደግሞ ሽምግልና ስትልክ ልጄ ማኖር ይችላል የሚሉ ጥያቄዎች አሉ። እሱን ነገር መወጣት ካልቻልክ ተበላ በቃ። እሱም እያለ ያለው ምንድነው በቃ ወንድ ልጅ ሆነ ተገኝ ይዘተ ፍሉስ ከሌለ ከባድ ነው። ምክንያቱም እሷም ሞደቂያ ፍቅርም ቢሆን በዚህ ጊዜ ከሌለህ ምንም አያደርግም። ፍቅር ብቻ አያደርግ አይሆንም። መሆድ አይሞላም። ፍቅር ካለ በርግጥ ጥሩ ነገር ሊመጣ ይችላል። ፍቅር ከስራ ጋር ፍቅር ከሳቢሳ ጋር ሲሆን ሙሉ ያን ያህል የተትረፈረፈ ገንዘብም ባይሆን ቤዝ ቢኖር አሁን ለምሳሌ ስራ ኖሮት ቢያንስ እግዚአብሔርን እንደው መግለጽ ነው ያቃተኝ። ግን መፍትሄውን ልንገራችሁ። እኔ አሁን ሰፈር መፍትሄ አለው ለሁሉም ነገር ማይፈታ ችግር የለም። እኛ እንደው ማለት አንፈልግም። መፍትሄውን ይሄው ሀበሻ ህብረተሰቡ አስቀምጦታል። ወንድም የተሙ ጋር መፍትሄ ጠፍቶ አያውቅም ሲጀመር ብራዘር። እኔ አሁን አንዷ የልጅነት ጓደኛዬ ናት። ሽምግልና ላከ አገባት። የቅልቅል እኔ ምን አረኩ? እኔ እሄዳለሁ። ምን አረኩ? የቅልቅል ቆይ ምን አረኩኝ? ጨብጣ አለባት ብያፋተው ተፋታ እንዴ ጨብጥ ብሎ አለ። ምን ጨብጥ ሲል ጨብጥ ብቻ አልኩት። ባምቡሌ ቂጥኝ ከርክር የወንድ በሽታ ከዛ ከርክር ስለው ከረከረው። የዛን ሰዓት ነው በይ ማቄን ጨርቄን ሳቄን ላቄን ሳቲ ውልቅ በይ ብላ እናትየው ነው ያስወጣ። ያልነገርኩህ ሐሳብ አለ እንደው አንተ በጎን በዚህ ሄደ ዋናው ሚና የተጫወተው በነገራችን ላይ አሁን ያረከው ነገር እንደ ጨብጥ ብዙ ነገር ተጫወተው። ግን በጎን ሄድኩና ምን አልኩት መሰለህ? አቤት ቫይረሱ ሳይዛት ብታያት አልኩት። እንደ ውበቷ ብታያት ስለው ረስቼው ነበር። እንደዚህ አይነት ሰይጣናዊ ሐሳብ ካላችሁ 8291 ብላችሁ ኦኬ ብላችሁ ላቁ። ለማንኛውም አንድ መፍትሄ አለ። ዝበይ ቀጣፊ አንቺ በመሀል እየገባሽ አታቋርጪ። ነግሬሻለሁ አታቋርጪ። አግብታ ከሆነ ጥፋተኛው አንተ ካልሆንክ እንደው መፍትሄ ተቀምጦልሃል። ተሙ ጋር መፍትሄ አይጠፋም ነው የምልህ ብራዘር። ይኸውልህ በቃ ምን ትፈልጋለህ? ይኸው እድሜ ለመንግስት እኮ ብለህ ብትስት መስታወት አትስትም። ማርሴዲስ ነው ማላመጫውን ከማዳመጫው ከማጌጫው ጋር አንተ አሳድገህ ኮትክተህ ሳትበላ መብላት እንደው መቅመስ እንዴ አንቺ ተሙ ይናደዳል። ሲናደድ ደግሞ የሚያደርገውን አያውቅም። ነገር እንደ ፌስታል የምትጎትተው ነገር ብታስተዋት ይሻላል። አዲስ ስራ ልጀምር ነው። እንደውም ሰውና ድፎ ዳቦ በትእዛዝ እንደፋለን ብዬ ልለጥፍ ነው። በአንቺ እንዳልጀምር። ፊቱ ላይ የሚታየው እልህ ይሄ ልጅ ፊቱ ላይ የሚታየው አልበገርም ባይነት ምን ሆናል? በእውነት ነው የምልህ ከአንተ ቀጥሎ የእሱን ፊት አየሁ። አንተ አስበዋል ግን ማለት ነው። በጣም የምትወዳልኝ ፊት ለፊት ሆና አግብታ አይን እያየ ማለት ነው። እኛ እንደውም በቀኝ አከን ጥፍራችን አልቆ የግራውን መጠቀም ጀምረን ነበር። በዛ ሰዓት በእግራችን ለንዶሽ እንዴት ተቀለዳለህ? ለማንኛውም ወንዶችዬ በቃ አሁን ጊዜው ይዘን ምን የሥራ ሰዓት ነው። ይዘህ ከተገኘ ሁሌም አንተ ቀዳሚ ነህ። ሁሌም ለአንተ ቅድሚያ ይሰጣል። ጋይስ እኔ እንደው ትንሽ ለመልበስ ሞክራለሁ። እድል ሳገኝ እንደው ለመዘነጥ ደስ ይለኛል። እንደው እድል ሲገኝ ኢትዮጵያ የሄድኩ ጊዜ ግን ጋይስ ኢትዮጵያ የሄድኩ ጊዜ ግን ኧረ ወገን ይለብሰዋል። እያንዳንዱ የራሱ ዲዛይነር አለው። ዲዛይነር ድሮ ጎረቤታችን አልነበር የሚሰፋልን? አሁን እያንዳንዱ ዲዛይነር አለው። አባቴ እዛ ስትሄድ አንተ ኮባ ለባሽ ኮባ ሸርጠ ነው የምትሄደው። ምን እዚህ ወደኛ አለ እንዘንጣለን እንዴ? ይዘንጡ እንጂ እነሱ ይልበሱ እኛ እናያቸው። አለባበስ ይጠፋብሃል። በቃ ከዚህ እኮ በቃ መጣ ተብሎ ምናምን ሄድከው እዛ በቃ ፏልትል ነው ምንድን ነው ይለዋል። በቃ ወገን ምን ተተርበን መጣ ወይኔ ችግሯን ነበርኩ እኔ ከወጣሁ በኋላ ነው ኢትዮጵያ እንዴት ተቀየረች። እኔ ነበርኩ ችግሯ እንኳን ወጣውላት። እውነት ነው። ምንድነው የተቀየረው? ተቀይሯል እንዴ? ውጭ ሀገር የሚኖሩ ሰዎች አሁን ኢትዮጵያ ውስጥ እንደሚኖሩ ወጣት ይለብሳሉ? አይለብሱም እኮ። ያለባበስ ከንትኔ ጋር ማች ካላደረገ ምን እዛ ወገን ስራው ላይ ነው የሚያተኩረው። ኢትዮጵያ ውስጥ ሙሉ ብራችንን የምናጠፋው
ወደድንም ጠላንም ለምንለብሰው ልብስና ስጋ ነው በቃ ስጋ እንኳን ይበላ እኔ ቦንዳ ብቻ ነው ምን ለብስ ይሻላል ቦንዳ ያምራል እውነት ጤናፋ ኪሱ $2 ታገኛለህ እኔ አግኝቼ አውቃለሁ ስንት $2 $2 ነው ምን አይዛን ጊዜ አግኝቼ $1 ትላለህ እንዴ ታዲያ $2 በዛ ሰዓት $2 ማለት እኮ 18 ብር ሂሳብ እኮ 30 ምናምን ብር ነው ደሞዝ 100 ምናምን ብር በነበረ ሰዓት እኮ ስንት አመትህ ነው ግን አንተ እንደው ከየት ነው እሺ ይቅርታ አድርጉልኝ በቃ በድያቸዋለሁ ይቅርታ አድርጉልኝ እንቀጥል 100 ምናምን እኔ ደሞዜ 180 ብር ነበር ምን ሰርተህ ነው 180 ጠጅ ቤት እና 180 ብር ጠጅ ቤት ቀጂነት ስሰራ ወር ሙሉ ነው የምትሰራው በ180 ብር ከ11 ሰዓት በኋላ በሰዓት ነው እንደ ፈረንጅ ነው የሚከፈለኝ ከ11 ሰዓት እስከ 2 ሰዓት በገስተህ ቆዳ አልሸጥክም ወረኛ እንተ እንደውም ለወጣቶች የሚሆን እንትን ነው አንተ እንደውም ስራ ሰርተሃል እኔ እኛ ማስተግረር ነው አሁን ጊዜን ሊስትሮ ሰርተሻል እኔ ሊስትሮ ሰርቻለሁ በጣም ከባድ ጊዜ ነበር ፊት ይሆናል ሽታ ይችላል እኔ በጣም ከባድ ጊዜ ነበር በእውነት 25 ኪሎ ሜትር በኦኬ ያለቀ ጫማ ይመጣል ማሰሪያ ሲፈታ ልጅ ወድቋል እኔ አቆምኩበት ምክንያት እሱ ነው ነገራችን ላይ ሰውየው ዝንጥ ብሎ መጣላችሁ አስታውሳለሁ የ6ኛ ክፍል ተማሪ ያለው ምናምን ይመስለኛል ጊዜው በጣም ጭጋጋማ ነበር ሰማይ አያንዳየው ሰማይ አህያን ሆድ መስላለች ተነርታ ከዛ ሰውየው መጣ ቆይ ቀስ ብዬ ልንገር በእናትህ አንተ ሰዓት ልትፈጅ ነው ይኸው ልንገራችሁ እኔ ጠራራ 7 ሰዓት ላይ ሙቀቱ እኔ ልውጣ እኔ ከእሳተ ገሞራው እበልጣለሁ በሚል ሰዓት አንድ ሰውዬ ከእለቱ 7 ሰዓት ላይ ተከሰተ በሰዓቱ ወንድሜ ተሙ ንጉሴ ትምህርት ቤት የጧት ፈረቃ ነበርና ተምሮ ሲመለስ ወዱ ቤቱ የተገኘውን ባቄላም የሚያስተበድያለው እንዴ አዛም ተፈጠረ መሰላችሁ ሰውየው ከላይ ሱፍ አድርጓል ዝንጥ ብሏል እሺ ጫማው ደግሞ ይሄ በቃ ወዲያው እጥብ አድርገው ቡርሽ አድርገ በእንትን ቀለም ቡርሽ የሚባል አለ ቀለም ቡርሽ እሺ ይቅርታ ከዛ በሷ ነካ ስታርካት ፒው ምትልናት ከዛ እኔ ማሰሪያዋን እንት ሳልፈታ በሲክስ እንትን ልለው ነበረ ፍታው እንጂ ይላል በቃ ያም መፍታት ማለት የሲኖ እንትን መፍታት በለው እንትን የሲኖ የተወጠረ ሸራ ፍትት ሳረጋው እንዴ የተምዘገዘገ ይሄው መጣ እዚህ ጋር ሜዱላው ሉንጋታይን ሲያረገኝ ነው የሚሰማኝ ከዛ ቁጭ ነው ያልኩት ፀሐይ አለ እንትን የለም ሸራ አልነበረም ሰውየው አስጠርጎ 2 ብር 3 ብር ምናምን ነበር ኪዊና ቢፍላወር የሚባል አለ ልዩነት አለው ሂሳቡ 3 ብርና 5 ብር ነበር ሰጠኝ ይማርሽ እንደውነት ያናግርህ አተከረበተች እንኳን እዚህ ሸተታ አነጋገርህ ነው ታው ለካ ምስል ከሳች ይሆነ አነጋገር እኮ ነው ተናገርከው ልክ ብድግ ልልሃለሁ እግዚአብሔር ነው ግስ በቃ ወደው ከዛ አፋፍሰው ፍለፊት ወፍጮ ቤት ነበረ እዛ ላይ እንትን በቆሎ እንትን ላይ ማለት ነው 100 ኪሎ ላይ እዛው ላይ ዘረገፉኝ ማለት ነው ከዛ በኋላ ያይምሮ መናወዝ 101 ኪሎ ነው እዛው ላይ ከሽታው ከመቷ እዛ በቃ በይ ልጅነት መቼ ማረሳው እንትናችን ነው እና በነገራችን ላይ በዚህ አጋጣሚ ቀጣይ ሳምንት ወደ አገር ቤት ለጥምቀት እንገባለንና እንሄዳለን ስቱዲዮአችንን ሳናጣጥም በእናት ችግር የለውም እዛም የሚገርም ቫይብ እናሳያቸዋለን ምንም አንቺ ምን አለብሽ ተንደላቀሽ ነው ሴት ልጅ ብዙም እኮ ወንድ አየሽ ኃላፊነት የሚለው ነገር የሚጀምረው ከልጅነት ወደ 6 ነው 7 ስራ ሰርቻለሁ እና ይሄን ሁሉ ሐሳብ ያስነሳል ምንድነው የሚለውን ቪዲዮን እንይ እንጂ ሌላ በጣም የምታዝናኑኝ ሰዎች ሳትሰሩ የምትዝናኑ ወገኖቻችን 8 ሰዓት ተኩል ቀን ላይ በጠራራ ፀሐይ ሰው እየለፋ ባለበት ሰዓት የሆነ ሀብታም ሰውዬ ጋብዟችሁ ቋቋ እያላችሁ ትሄዳላችሁ ይበላል ይጠጣል ከዛ ሰውየው ደግሞ የሆነ ዝገት የሆነ ቀል ይናገራል ይሳቅለታል ከዛ ፈሳሽ ደግሞ በደንብ ነው የምታዘወትሩት ይመሻል ለሊት 6 ሰዓት ይሆናል ቤተሰብ ቢፈልግም ማያገኛችሁ ማይሆን ኢንቨስትመንት ፕላን ይወጣል ምናምን አንድ ስራ ሳይሰራ ይው በየቀኑ ይደጋገማልና እድሜያችሁ እየሄደ ነው ለማለት ነው
ይመቻችሁ። አሪ ይመችሽ። ከጀርባ ራሱ ወገኛ ይላል። እውነቱን ነው። ወገኛ ሁለት ትርጉም አለው። ይሄ ወገኛ ሲባል ወረኛ ምናምን ወጉን አውቀዋል። ወግ አዋቂ ሲባል ደግሞ ወገኛ ማለት ተጫዋች። እስቲ በመሃል እኔ ሳወራ ወገኞች ነን። ወገኞች ናይስ ወጌ ነው። አንድ ጊዜ እንደውም ቅርብ ጊዜ የሰራ ነው እዛኛው ትልቁ አካውንት ላይ የሰራ ነው ቪዲዮ። ምን አለ መሰለህ፣ አንደኛው እነሱ ሰርተው ሲዝናኑ እኛ ሳንሰራ ተዝናናን። ትክክል። ከዛ እነሱ ሰርተው የሆነ ቦታ ሲደርሱ እኛ ስላልሰራን እዛ ቁጭ አለን። መስራት ባለብህ ሰዓት ካልሰራ መሳቅ ባለብህ ሰዓት ታለቅሳለህ የሚባል አባባል አለ። እና ሁለት እየሰራሽ እኮ ነው አንቺ። እና ምን መሰላችሁ ችግር ጠኒ ረሃብ አይደለም እንጂ አልተበደሉ እጂ እና ባሾንሽና ነው እንጂ ሸተተልሽ ወጥ አረረ ውጪ ጨጓራችን ያንተ ነው አይዞሽ። እና ይሄ ጠኒ ካላስተማራችሁ ችግር ይሁን ነገር እናታችሁ ፈልጋ አባታችሁ ፈልጎ ልጃችሁ ፈልጎ እናንተ ፈልጋችሁ ማድረግ ያልቻላችሁ ከሆነ በቃ መስራት አለባችሁ። አባዬ ሳይክል ግዛልኝ ይላል። አሁን ልጅ እኮ ምንም ጣጣ የለበትም። አባዬ ቦርሳ ግዛልኝ ይላል እኮ ምን ብሎ ማለት ነው። አምና እንትን ሰኞ ትምህርት ቤት ሄዳለሁ እንደ ታኬታ ግዛልኝ። የሲስተር ልጅ መስከረም ላይ ትምህርት ስለምንጀምር ሳይክልና ቦርሳ ግዛልኝ በቃ እንደ ቀልድ። ከዛ ይሄንን ጠይቆ ምናልባት እኛ አጎቶቹ ስለሆነን ይርስ ምናምን ብለን ልናባረው እንችላለን። ልናባረው እንችላለን። አባት ሆነ ግን ይሄን ነገር ማድረግ አለመቻል ትንሽ የአእምሮ በሽታ ነው። ትንሽ አይደለም ብዙ የአእምሮ በሽታ ነው። በጣም ይጨንቃል። መስራት ባለብን ሰዓት እንስራ። ነገን ዛሬ እንኖር እና ዛሬ ላኩልኝ። ኢትዮጵያ ንግድ ባንክ አባቶች አሉ እኮ ልጆቻቸው ሰርተው የሚያኖሯቸው። ሁለት ልጆቹን ጎዳና አስወጥቶ ሁለት ልጆቹ በቀን 400 ብር ይዘውለት ይመጣሉ። አባት ከ400 ብር በላይ ነው የሚያገኙት። 400 ብር ግን የቀን ዕቁብ ነው፣ ግዴታ ነው። 400 ብር ማለት በቀን በወር 12 ሺህ ብር ይጥላል። ይሄ ሰውዬ አይማሩም ልጆቹ። እንትን ነው ሊስትሮ ምናምን አይደለም እግር ላይ እንደውም መንገድ ላይ እንዲህ ጥምጥም ብለው የሚጠይቁት። በተለይ አሁን ሴቶችን ወንዶችን ለምን አጠይቁ ሲባሉ ይመቱናል። እና እያሰባችሁበት ለማንኛውም እኛ ጠቆም አድርገን ማለፍ ነው አይደለም እንዴ? ነሃ አድርገን ማለፍ ነው። ይመቻችሁ። ለማንኛውም እንዴት ነው አዲሱ ስቱዲዮ እና አዲሱ ሐሳባችን አዲሱ አቀራረባችን እንዴት አያችሁት? አሁኑኑ ኮሜንት ላይ ገብታችሁ ሐሳብ ትክክለኛ አለበለዚያ አንቀጥልም። እባካችሁ ፓርት እንደምንወዳችሁ ግን እንዳትረሱ። እንግዲህ የዘንድሮ ገመና በፊት ቤት ውስጥ ነበረ፣ አሁን ሶሻል ሚዲያ ላይ ሆኗል። አረ ሰሞኑን የሚወጣው ደግሞ ሌላ ነው። እንደው ለመስማትም ለማየትም የሚሰቀጥ። እስቲ የዚችን እህት ታሪክና ቤተሰባዊ እንትናቸውን አብረን እንየው። ቀዳሽ ናቸው። አዎ ካህን ናቸው። ካህን ነው እንደዚህ የሚያስፈልም። አዎ ካህን ነሽ? አዎ እኔ እንግዲህ አባትሽ እኔ ሆነው ነው አሁን በዚህ ሁሉ ግብግብ ያለሽው? አዎ ወይስ ስህተት ካንቺ ጋር? ምንም ስህተት የለም። እንደውም እኔ ማለት ነው በጣም ግራ ሲገባኝ ሲጨንቀኝ የሰላሌ ሀገረ ስብከት ጳጳስ አቡነ ቆስጦስ ያረጋዊው አባት እሳቸው ጋር ቀረብኩት። እሺ በቃ ማለት እስቲ እንግዲህ ሽማግሌ የሰፈር ሽማግሌ ነው። እሳቸው ጋር እንግዲህ ምንም የሚዋሽ ነገር የለም። ካህና እሳቸው ናቸው ክህነቱ ላይ ያስቀመጡት። ከዛ ከእሳቸው ጋር ቀረብኩት ከካህናቶች ጋር ማለት ነው። ሳቀርበው ጠየቁት። እሳቸው ለምን ታንከራትታለህ? አባት አለኝ ብላ የሰራችው ልካ ማረፊያ አለኝ ብላ ደግሞ መታ ለምንድን ነው የምታንከራትታት? በጭራሽ እሳቸውን ፊት ደግሞ እኔ ከዛሬ ከሚክደኝ ውጪ ማላቀው ክደት ደግሞ እሳቸው ጋር ተናገረ ማለት ነው። ምንድነው? 250 ሺህ ብር ከውጪ መጀመሪያ እሳቸው ምንም አልተቀበልክም ወይ ምንም አላከችልክም ሲባል ምንም አላከችልኝም ነው ያለው። ከዛ በመሃል ደግሞ ምን አለ 250 ሺህ ብር ሰጥቻታለሁ አለ። ለምን ሰጣሃት? መቋቋሚያ ብለክ ነው ሰጣሃት አሉት። አይ ከውጪ ስትመጣ 250 ሺህ ብር ሰጥቻታለሁ አለ ማለት ነው። በቃ እሳቸውም ጋር ካደኝ። እኔ ገበሬ ነኝ፣ አህያ ሸጬ ጤፍ ሸጬ በሬ ሸጬ ነው የሰራሁት። እኛ እኮ የካህንን ደሞዝ እናውቀዋለን ኬታ መተክሰራው ብለው ሁሉ ጠየቁት እሳቸው ማለት ነው። ብዙውን ቆስጦስ። ከዛ መጨረሻ ላይ ሞለከስኩ ወይ አሉት። እንዴት እርሶን ሳላስፈቅድ ሞለክሳለሁ አለ። ለምን እሱ እንግዲህ በፍርድ ቤት ፍች ተፋቷል። ኦኬ
ይኸውልህ ጉዳዩ እህታችን የመጣችው ከአረብ ሀገር ነው። እናትና አባቷ የልጅቷን ገንዘብ ለመብላት በልቷት በሐሰት በልቷት ነውና እዚህ ጋር ይሄን ቪዲዮ ስታዩ እንዲህ ወደ ሌላ ሳይድ እንድትሄዱ ወይ ደግሞ እንድትፈርዱ አይደለም። ሁሉም ሰው እንደዚህ ነው ለማለት አይደለም። ሁሉም እንደየራሱ ሐሳብ ነው እና ሐሳብ ለመስጠትና እህቶቻችን በውጭ ሀገር የምትኖሩ አረብ ሀገርም ኖራችሁ ውጭ ሀገር የትም ኖራችሁ እንድትጠነቀቁ ስለምንፈልግ ነው። ገንዘብ አትላኩ፣ ከምትወዷቸው ቤተሰቦቻችሁ ጋር ያለያያቸዋል። ገንዘብ የኃጢአት መሰረት ነው ይላል መጽሐፍ ራሱ ማለት ነው። አሁን ቅርብ ጊዜ ባለፈው ልጅ ውጭ ሀገር ሰርታ ትመጣለች። ከዛ ቤት ስትመጣ የቀበሌ ቤት ነው የሚኖሩት። የቀበሌ ቤት ነው የሚኖሩት እናትና እህት የእህት ልጆች ምናምን ነበሩ እና በዚህ መሀል መታ ትቀላቀላለች ማለት ነው። እና እዛ ያለች ገንዘብ የምትልከው ለእናቷ ነው። ከዛ እናትየው ምን ማድረግ ትፈልጋለች? በዚህ መሀል ይመስለኛል ብሩን በአንድም በሌላ መንገድ አጥፍተዋለች። የዚህ ሁሉ ችግር መፍቻ ብላ ያሰበችው ምንድነው? ልጅቷን ከቤት ማስወጣት፣ ከቤተሰብ ሊስት ላይ መሰረዝ። በዚህ መሀል ልጅቷ ትንሽ ነገር ጥርጣሬ ይገባትና ቀበሌ ሄዳ የቤተሰብ ሊስት ቼክ ታደርጋለች። ስሟ የለም። ለምንድነው ስም የሌለው ስትል እናቷን ትጠይቃለች። እናቷ መልስ ትሰጣለች። ከዛ ቀበሌ ትሄዳለች። ግብግብ ይፈጠራል። ይሄ ሰጠች የተባለውን ብር ሁሉ ቀዝቅዞ ይቀራል። ሙሉ ነገሯ ተበልቶ ይሄን ሁሉ ነገር ያደረገው ማን ነው? እናት። እንግዲህ እናት ማትታመንበት ዘመን ላይ እየደረስን ነው። እናትን ያሳሳተው ደግሞ ገንዘብ ነው። ሁሉም ሰው አንድ አይነት ነው ለማለት አስበን አይደለም። ነገር ግን የምታደርጉትን ነገር ግራ ቀኝ እንድታዩ፣ ከናንተ በላይ ለናንተ የሚታመን ሰው ስለሌለ ግራ ቀኙን እንድታዩት ሐሳብ ለመስጠት ያክል ነው ማለት ነው። የሚገርመው ነገር ደግሞ እዚህ ላይ ቤተሰብም ቀርቦ ነበረ። በነገራችን ላይ አባት የተባሉት ምናምን ተጠርተው ነበረ እና የሰጡት እንትን በጣም ስላስደነገጠን ነው። እናንተ እዩትና እስቲ ሐሳባችሁን ስጡበት። ሐሳብ ስጡ፣ ችግር የለውም። ገንዘብ አልጠይቅም። ሐሳብ ነው። ሐሳብ ስጡበት ኮሜንት ላይ። በቲቪ ደግሞ የምታዩ ሰዎች ስልካችሁ ላይ ገባበሉና ተሙ ይሄን ድግሴ ብላችሁ ሰርች አድርጉ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ የዶል ምልክቷን ተጫኑና አኮላተፈኝ እንትን እኮ ለፍተ ላይክ ሳይደረግ አይደለም መኮላተፍ። አሁን ጭራሽ መናገር የምታቆም ትችላለህ። ዱዳ ላይ ያደረገኝ ይችላል። ስለዚህ እንደዛ አድርጉና ስልካችሁን ቁጭ አድርጉት። እና ደግሞ ስልኬ ሳምሰንግ ነው። ምንድነው አይፎን ያላስከው እንዳትሉ። በቃ አንድ ብቻ አንዴ ማብራሪያ ልስጥ። መጀመሪያ ጥያቄውን እድሉን ስጠኝ። አልቀበልም። መቀበል አልቀበልም። ለምን እንደማልቀበል ልንገርህ። ስሙት በደንብ። ለምን እንደማልቀበል ልንገርህ። እኔ ሀቄ ነው፣ ላቤ ነው። ይሄን ያክል ዓመት ልጅነቴን ያጣውበት፣ ማንነቴን ያጣውበት፣ ራሴን የሸጥኩበት ቦታ ቤቱም የራሴ ነው። ማንም አይካፈልም። እንደ አባት ልክ እሱን ምርጫ እንደሰጠኝ ማለት ነው። እንደ አባት እድሜ ጤና ሰጥቶት ቤት ውስጥ ሊኖር ይችላል እስካለ ድረስ። ከዛ ውጪ ግን ማንም ሰው አይካፈልም። ለምን መሰለህ? አሁን እዚህ ጋር ብዙ ነገር ተወርቷል አይደለ? አንዱም ውስጥ የለውበትም። እኔ አሁን ህዝቡም እንዳለ ወደ ኋላ አትመለሽ። ጠይቂያት። አንድ ጥያቄ ብቻ አጠራብሽ፣ ማብራሪያ ሳይሆን ጥያቄ። ቆይ ሲገስጽሽ አልሰማም አላልሽም? ማን ገጽጾኝ? እሱ ራሱ ቤት ውስጥ ማለት ጥያቄዋን ስሚያታ መጀመሪያ። ከዛ አብረው ከመጡ ጓደኞችሽ ጋር ሺሻ እንዲህ ዘርግታችሁ ስታጨሱ በፍጹም አትካጂ። ተይ ድራማሽን በቃ አታስመጪ። ይሄ ጥያቄ አይደለም። ግን በቃ ይሄን ታርጋለች። አሳርፍልኝ። እኔ ጓደኛም የለኝም። ጓደኛ እንዳለ ዘን በጠብጣለን ይልቅ ግድ የለም። አይ እኔ ሰማሰል እሷ ሰማሰል አጠቃለለ ቤቱን አትቀበይም። ጫቱን በማዳበሪያ ነው አውጥቼ ወንዝ ተጣጣለ። ማጠቃለያ ነው። እሺ ማጠቃለያ ቦርሳ ውስጥ እንደ ቦርሳሽ ውስጥ አሁን ሲጋራ አልተገኘም። እንዳወራ እድሉን ስጠኝ። እነሱ አሁን እዚህ ጋር ህዝቡ እውነት በተለይ ፊቻ ያለ ህዝብ ስለሚያውቅ እሱን በጣም አጥላልተውታል። ይጥሉኝ ያንን እውነታ ለመደበቅ በዚህ ስሜን በማጥፋት እኔ ስሜን አጠፋ አላጠፋ የሚያገኛኝ ይጥሉኝ ነው አይደለም። መላከ ሰላም ምንም አይመለከት ሀገረኛው ሚዲያ ላይ የሚቀርቡ ሰዎች ማለት ነው። እውነቴን ነው የምልህ። የድሮ ሰፈር ውስጥ ዳር ይዘው ለምደረሻ ለከለከሽ ነው የምነግርሽ ምናምን የሚሉት ሰዎች የሉ። እነትዬ ብርቄ እነ ጠንፌ ምናምን ተዘብዘው ልክ እንደዛ አይነት ሰዎች ናቸው። በተለይ የቤታቸውን ገበና አሁን ስማቸው ግን አንተ እግረኛው ከሚባል ጉዱ ከኋላ እውነቷን ነው። እግረኛው ከሚባል ጉዱ ከኋላ ቢባል እውነት ነው። ትክክል።
ለመስማት የሚሰቀጥጡ እንደው ይደረጋል እንዴ? እንደው በድርሰት ራሱ መጽሐፍ የማይችሏቸው ታሪኮች ናቸው የሚመጡት። አስቡት እንግዲህ ከካህን አባትና ውጪ ኖራ የመጣች ልጅ ናቸው። አንተ የሃይማኖት አባት አሸማጋይም ጭምር ነው አይደለም? ሊሸማገል ቀርቶ ሲሆን አሸማጋይም ጭምር ነው። በጣም ከአእምሮ በላይ የሆነ ነገር ነው ይሄ። ለማንኛውም እኛ ፍርድ የምንሰጠው ይሄ ፍርድ ቤት አይደለም። አንፈርድም፣ የለንም፣ የጠበቃ ኮትም የለንም። የጠበቃ ሰበረው እኮ ዛሬ ችግሯ ምንድን ነው? እውነቷን ነው እባክህ። ችግሯ ስላለ እንዴ አንድ ሴት አብ የምንሰራ ስሉ ልታፈርስ ነው እንዴ? በቃ ጨርሰና በቃ የት ነው እንዴ? ገሴ ነይ ቁጭ በይ ነይ። አይ ገሴ እዚህ ላይ ቁጭ አድርገን ልዩ እያጫወትናት ቁጭ ስላለች። ለማንኛውም የጠበቃ ኮትም የለንም፣ አቃቤ ሕግም የለም፣ ዳኛም የለም እና እዚህ ጋር ሐሳብን ዲስኩሪዝም የለም። አረ ትለያለሽ። እና እዚህ ጋር እያመጣን ለእናንተ ቪዲዮ ሼር የምናደርገው አንደኛ እኛም ተናግረን እፎይ ለማለት ነው፣ ሁለተኛ ደግሞ እንድትማሩበትም ጭምር ነው። ተነሳልና የኮሪያ ቦክስ ግጥሚያ ወዲያ ውጊያን አልገባን። ትንሽ ሀገሩን መተዋወቅ አየር ንብረቱን መተዋወቅ አለባችሁ ተባለ። ቁጭ ስንል ደግሞ ጆንሰን ይባላል ጀነራል ጆንሰን፣ አንደርሰን፣ ፒተርሰን፣ ሬክሰን፣ ፈርጉሰን፣ ወንደሰን ፈርጉሰን፣ ወንደሰን፣ ጆንሰን፣ አንደርሰን፣ ፈርጉሰን፣ ወንደሰን። እዚህ በእናትህ መልሰው ጆንሰን፣ አንደርሰን፣ ፒተርሰን፣ ሬክሰን፣ ፈርጉሰን፣ ወንደሰን። እስኪ ድገማት። ወታደርና ተማሪ ሲቀመጥ ጥሩ አይደለም፣ ነገር ይጎነጉናሉ። ስለዚህ ስፖርት ይስሩ፣ እንደጣ ከፍላቸው ስፖርት ባህል ይለዋወጡ ተባለ። ኮሪያ በኋላ እኔ ቁጭ ባልኩበት ቢደርሰኝ ቡጢ ሻለቃ ሾት ይባላል። እውነቱ ቦታ ነው ያለው። ነፍሱ ሊማረው መኮንን አንተ ቡጢ ነው አለ። ጌታዬ እኔ እዚህ የመጣው ስለ ስራ ነው አልኳቸው። ቡጢ ትጫወታለህ ብሎ ነገር አለ እንዴ? ቡጢ ጨዋታ ነው እንዴ? ቡጢ ነው በቃ አለቀ። እኔ ጨዋታ አይደለም ተገባሁም የምሬን ነው አልኳቸው። ፈራሃሉ ሰማይ ነው መሬት አላውቀውም። እንዴት እፈራለሁ? አየር ሰንጥቄ ባህር አቋርጬ የመጣሁት ፈርቼ ነው እንጂ ሀገሬን ንጉሠ ነገሥቴን ላስከብር ነው እንጂ ይግጠመኝ አልኳቸው። ጥሩት ይግጠመኝ አልኳቸው። እነዶኛል። ቀን የቆረጡት ምንድን ነው? ሰንበትን ውርለት ምን አለ ቅዳሜ እንኳን ያደርጉት። ይሄ ሁሉ ዘዴ ነው። አየህ ግድ የለም ይሁን ሰንበትም ይሆናል በተባልኩበት ሰዓት ኮሪያ ካምቦሎጆ እንዳለ የሊግ ኦፍ ኔሽንስ ሰራዊት ተሰብስቦልሃል። ኮሪያ ካምቦሎጆ ሙባረክ ነው ተያለ ኮሪያ ካምቦሎጆ እንዴ ስል ሁለት ሰይስል ተካምበሉ ወጥቼ ብቻዬን ቀጥ ብዬ መጣሁና በካምቦሎጆ አቋርጬ ስገባ ናና አሉኝ። ሻለቃ ሸቱ ለካ እየጠበቁኝ ነው። አቤት ሰላምታ የሰጠው እግር ላይ ናና ልብስ ቀይራሉ። ለጠብ ደግሞ ምን ልብስ መቀየር ያስፈልገዋል? ንቀት እኮ ነው። ኦቨር ፎሎን እንጣላና እኔም ወደ መሄድበት ልሂድ። ኦቨር ኮንፊደንስ አልኩ። አይ የለም ይሄ የሊግ ኦፍ ኔሽን የቡጢ ህግ ነው ተብሎ እራፊ ጨርቅ እውነቴን ነው። ካኔ ተራም አለው እሱ እራፊ ጨርቅ ነች። እሷን አደረጉልኝ። እዚህ ላይ ደግሞ ትራስ ያህልልሃል። ይሄን አደረጉ። አሁን ቀጥ ብለህ ትገባና አሉ በሰራዊቱ የእጅ ሰላምታም ታቀርባለህ። እኔ ሜዳው ላይ የምንጣላ መስሎኛል። ስገባልህ ሜዳው ላይ ስቴጅ ሰርተው ሸሽተን እንዳናመልጥ በአራት ዙር ገመድ እንዲህ ክብ ሰርተውታል። ቦክሴ ሪንግ ገባሁ። እዛ ላይ ቆምኩና እንዴት ዋላችሁ የሊግ ኦፍ ኔሽንስ ሰራዊት አባላት
እንዴት ዋላችሁ የሊግ ኦፍ ኔሽንስ ሰራዊት አባላት እንዴት ዋላችሁ ብዬ አራቱንም ሰላም ታደርሳውና ቁጭ አልኩኝ። ማን ወንድ ነው የሚመጣው እስቲ አየዋለሁ ብዬ እሺ። ከዛ በኋላ እንግሊዛዊ ነው። በስመ አብ ወልድ መንፈስ ቅዱስ የሰማይ ስባሪ ነው የሚያረው። ብታው ትልቅ ነው። የዝናብ ልብስ አድርጎልህ ፊቱን ሸፍኖ እንዲህ እያለ ጩኸት ሰምቼ ዞር እልሃለሁ። እሱ ነው የኔ አይነት አድርጓል ልጁ ላይ እንዲህ ስል ይሄ ነው እንዴ? ምን አባቱ መስና አልገጠምኩት፣ አልመታኝ፣ አላሸነፈኝ። ምን ያስፈክረዋል ስለ ገባና እንደኔ እዛች ዘሎ ገባልና ገላመጠኝ። እኔም ፓስተር ገላመጥኩት። በኋላ ነጭ በነጭ የለበሰ ሰውዬ ነው። እውነቴን ነው። አሁን ድረስ ፊቴ ላይ ያለው ታይ ሽማግሌ ነው፣ ሽበት አለው። ገብቶ እኔንም እሱንም በምልክት ነው አለ። እሺ ብዬ አጋስል ጨብጧልኝ። እውነቴን ነው። ምን ያልኩት እኔ እዛ ሰዓት ያልኩት ሽማግሌ ታገር አይጣ አስታረቀን ነው እንጂ ሌላ ነገር አላሰብኩም። ስትገባ ወይ ደግሞ መጨበጥ አይመችም። በቃ እንዲህ ነው የሚሆነው። ሽማግሌ ካገር አይ እንዴት ነው ያመጣን እዚህ ጋር አንተ እንዴት አሳስቆ እንዳመጣን አየኋል። እግዚአብሔር ይችላል። ስለ ቅድ ብቻ አይደለም ይሄ ተዋረዱ ያልተቀነጠሰ ከመሀል ያልወጣ ምስል ከሳች አሁን እየመጣብኝ ነው። አሁን ሳልኩት አሁን ለምሳሌ ብላክ ኤንድ ዋይት ትስላለህ። ደግሞ ብላክ ኤንድ ዋይት እኮ ያን ጊዜ ነጭ በነጭ የለበሰ ያለው እኮ አሁን ላይ ስትራይፕ ነው የሚለበሰው፣ ነጭ ጥቁር ነው። አሁን እሱ እየጠራ ያለው ነጭ በነጭ ነው። የድሮ ነው፣ በጣም የድሮ ነው። እነ ሚስተር ሶሪ እነ ቻርሊ ቻፕሊን ትዝ ይላችሁ ከሆነ ጠንጣም ይልበት። አይ ሞኬ እሺ ብዬ ጨብጬ አመስግኜ ልወጣልህ ሄድ ነው። ተዋላዬ ውስ የሚል ነገር ሰማሁ። ምንድን ነው ብዬ ዞር ልልሃለሁ። የመቶ እዚህ ላይ አይደል የምነው አንተ አሁን ጨብጣኝ ያልኩት እዚህ ላይ ያማል ያልኩት ብቻ እዚህ ላይ ሲለኝ እዚህ ሰባራ ባቡርም ያለው ይመስለኛል። ጃሊሜዳም ነው ተረሙስ ውስጥ ያለው ይመስለኛል። ሲደግመኝ ነው የነቃሁት። ሲደግመኝ አልኩ የጠቅላሽ ከረብ እያልኩ አንድ በቃ ከዚያ ሽማግሌ ሄዶ ተደፍቶልህ በእንግሊዝ አፍ ይቆጥራል። ዋን ፑ ይላል። ጠጋልኩና እልፍ ቁጥር አይነሳም አልኩት። እውነት ነው። የመታበትን አውቃለሁ አለ። የምን ነካ አንዴ ደፍቶት ነው። በኋላ እንዲህ ብሎ አይለኝም። ነጭ ለነጭ መተጋገዛቸው ነው ብያልኩ። እንደው እንኳን ካደለሁም እውነት ነው። ዳኛውም መቶት ይሁን ሞኬ በአንድ ቡጢ ተፋላሚውን የጣለ ያን የሚያክል እንትን ሽማግሌውን እንዲህ ያለው አልቆቷል ነው። ምን ነው ሞኬ ምን ነው እኔ ይደርሶታል ብዬ አስባለሁ። ቀጣዩን ለማየት እባካችሁ ላይ እንቀጥል። አውቂያችሁ ነው እንዴ? አሁን ይጸጽተኛል። እንዲህ ነችና ብዬ ይኸውልህ በዚህ በኩል ደግሞ እሱ እንደፈራው ዞር ስልልህ የዚህ ሰውዬ አሰልጣኝ ነው አሉ። በኋላ ነው ያወቅሁት። እኔ አላወቅሁት። ሊገባ ና ግባ አልኩት። ና ወንድ ሻለቃ ሸጡምት በህግ አምላክ ተደባደብ ብለዋል። እየተደባደብኩ ነው እንዳይጣሉኝ ጌታዬ አልኩ። ማን ይውጣ? የሊግ ኦፍ ኔሽን ሄሊኮፕተር ካምቦሎጆን እየዘራ አራተኛ ደረጃ ሻለቃ ባሻ መኮንን ይሄ ሽብር ተግባርን እንድታቆም የሊግ ኦፍ ኔሽን ይጠይቃል እየዞር አልኩ። በዛ ሳብ ሄሊኮፕተር ይሄ ሽብር ተግባርን እንድታቆም ያ ሁሉ ደግሞ ተሰብስቦ እያየ ያለው ሰራዊቱ አንድ እሱ ጋር መግባት ፈርተው፣ ኧረ ሞኬ በልክ አድርገው በዛ ገብርኤል እንዴ ትቀልዳለህ። አልፈልግም ማለት ጣለም ተተጣላው የምሬ ነው ብያለሁ። በቃ ይሄ ነው ቡጢ ብሎ እንትን የለም። እሑድ የቆምኩ ሰኞ ዕለት እዛው ነው። ሰኞ ዕለት በታንክ ነው አሉ። እኔ እንኳን አላየሁም።
ሮብለታ ያለ ስላሴ ቴሌግራም መጣ። ያ ቴሌግራም ሻለቃ እሸቱ እንጂ ተስወረውር ተቀብዬ ሳነበው ተጣፈ ተግርማዊ ቀዳማዊ ኃይለ ሥላሴ ይድረስ ለአራተኛ ደረጃ ሻለቃ ባሻ መኮንን ላከ። እሰየኛ አንበሳ፣ እሰየኛ ጎበዝ፣ እሰየኛ ጀግና ኢትዮጵያ ሀገርህና ንጉሠ ነገሥትህ ባንተ በልጃችን ተደስተናል። የኢትዮጵያ ሕዝብም ባንተ ኮርቷል። የሆነ ሆኖ ይልልሃል እዛው ላይ የሆነ ሆኖ ቦታው ለሥራ ስለሚፈልግ ውረድላቸው። ኦኬ ከዋን ነው አለ። እኔ አሁን አመታት ሁሉ ያስቀኛል። ለዚህ ነው ልክ አየት አመታት አሁን እሱ እንደሱ አልመታም። አሁን አልመታም። ከዛ መጣው ጃልሜዳም አሰለጠንኩ። እንዲህ አልፎ አልፎ ደግሞ ትዝ ሲለኝ ባለቤቴን ቤት ትንሽ መታ አረጋታለሁ። ጀመረ ትላለች እሷም በቃ በዚህ ዋለሁ የስፖርቱም እንደዚህ ተሳትፎ ያለው ምን ያልደከምኩበት ቦታ አለ ማን ያምናል? የምር እኔ በጣም ከምወዳቸው የምሬ ነው የምልህ። አንተ ብቻ ተቀደድ ሙኬ፣ አንተ ብቻ ተቦትረፍ፣ አንተ ብቻ ተቦትረፍ። አባታችን የቀደዳው አባት ብዬውታለሁ። ጋሽ ቀደዳው እንዴት እንደዚህ ይቻላል እንዴ? እንደዚህ ይቻላል እንዴ? እናንተ ግን በጣም በአርቱ ዙሪያ በተለይ ድራማ ጋሽ ሙኬ ያሉበት ድራማ በቃ ሁሌም እኮ ነው ምንም ሆኖ መስራት የሚችሉ ራፐር ሆኑ፣ ቦዘኔ ሆኑ፣ አባት ሆኑ፣ ቄስ ሆኑ። ቄሱን ታስታውሳለህ? ምን ነበረ? ጻቅርኩስ መንፈስ ዚስ ዲቨል ጻቅርኩስ መንፈስ ዚስ ዲቨል በእንግሊዝ ከውጭ ለመጣ ሰይጣን እኮ ነው። ለማንኛውም ቤተሰቦች ቪዲዮውን አይታችሁ ጨርሳችኋል? ወንድሜ ግሴ አፕሮቫል ስጣቸው። ቪዲዮ ባያልቅ እና ዝም ብለን ብንጫወት በበኩላችን በጣም ደስ ይለን ነበረ። ነገር ግን ሰዓት ይገድበናል። ከዚህ በላይ ብንጫወት በጣም ደስ ይለን ነበረ። አብረውን ሆነው የከስክስ ፓርቲ አባል ሆነው የሰረቁትን 5 ሚሊዮን ብር የት እንዳደረሱት ምን አገናኘው ፖለቲካ? ለማንኛውም በጣም እንወዳችኋለን። ሰብስክራይብ ማድረጋችሁ እንዳትረሱ። እነዚህን የመሳሰሉ የኢፖክሲ ስራዎችን ማሰራት ከፈለጋችሁ ቅመሚት አለችላችሁ፣ ሽቶዎችም አሏት እና ደግሞ ስቱዲዮአችሁ ላይ ይሄ ጨመር ይሄ ቀነስ፣ ንግግራችሁ ላይ ይሄ ጨመር ይሄ ቀነስ የምትሉት ነገር ካለ ሐሳባችሁን ታች ላይ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ቴንክ ዩ